በዓለማችን ርካሿ መኪና ኢትዮጵያ ገባች። አዎ ከሰሞኑ እጅግ መነጋገሪያ የሆነችው አነስተኛዋ ሚኒካር ባለ 4 እግር ተሽከርካሪ በብዙዎች ዘንድ መነጋገሪያ ሆናለች። በዛሬው ፕሮግራማችን ሙሉ መረጃውን እስከ መጨረሻው ድረስ ተከታተሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ ሁለት እጅግ በጣም በአነስተኛ ዋጋ ለገበያ የሚቀርቡ በሀገራችን ኢትዮጵያ ያሉ ተሽከርካሪዎችን ይዘን የቀረብን ሲሆን በተለይ መግቢያ ላይ እንደሰማችሁት በቅርቡ ወደ ሀገራችን ኢትዮጵያ እንግዲህ የመኪና ገበያውን የተቀላቀለችው ባለ 4 እግሯ ሚኒካር አነስተኛ የዓለማችን ርካሿ መኪና እንግዲህ ብዙዎቻችሁ ስትጠይቁኝ ነበረ። ይህንን በተመለከተም ወደ እናንተ የምናደርስ ይሆናል። እንዲሁም ሱዙኪ ኤቭሪ አሁናዊ ሙሉ የዋጋ ዝርዝሯን ነው ወደ እናንተ ይዤላችሁ የቀረብኩት። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት በሀገራችን ኢትዮጵያ እጅግ በአነስተኛ ዋጋ የሚሸጡ በኤሌክትሪክ እንዲሁም በነዳጅ የሚሰሩ ተሽከርካሪዎችን መረጃ ነው ወደ እናንተ ይዤላችሁ የቀረብኩት ማለት ነው። መግቢያ ላይ እንግዲህ በቅርቡ መነጋገሪያ የሆነችው ስለዚህ ተሽከርካሪ ብዙዎቻችሁ እየጠየቃችሁኝ ነበረ። እኔም እንግዲህ አንዳንድ መረጃዎችን አሰባስቤ ይዤላችሁ ቀርቤያለሁ። በእርግጥ አጠር ያለች መረጃን እንግዲህ የብዙዎቻችሁ ጥያቄ ምላሽ የሚሆን ነው እንጂ ሙሉ ዝርዝር መረጃውንና በስፋት ስለ ተሽከርካሪዋ የምሰራላችሁ ነው የሚሆነው። እንግዲህ ይህች ተሽከርካሪ በማራኪ ሞተርስ አማካኝነት ለገበያ ቀርባለች። ከሰሞኑም ብዙዎቻችሁ እንግዲህ ስትጠይቁኝ የነበረችው ይህች ተሽከርካሪ በአነስተኛ ዋጋ የምትሸጥ ብትሆንም በተለይ የባትሪ ሁኔታዋ እንግዲህ ብዙዎችን እያነጋገረ ይገኛል። እንደምታውቁት የኤሌክትሪክ ተሽከርካሪ ስትገዙ ማወቅ የሚገባችሁ ነገር መጀመሪያ የባትሪ ካፓሲቲውን ማረጋገጥና ማወቅ ይኖርባቸዋል። በተለይ በአሁን ሰዓት ላይ እጅግ በርካታ እንግዲህ የማውቃቸው እንኳን የኤሌክትሪክ ተሽከርካሪን ሲገዙ ማለት ነው በባትሪ ጉዳይ ብዙ አስቸጋሪ ሁኔታ ውስጥ እየገቡ ስለሆነ ጥንቃቄ ልታደርጉበት ይገባል ለማለት ያክል እወዳለሁ። ይህች እንግዲህ ባለ 4 እግሯ ሚኒካር ተሽከርካሪ ማለት ነው የምትጓዘው ኪሎ ሜትር አጠር ያለ ቢሆንም ለአጭር ስራ የምትሆን ተሽከርካሪ ናት። ስለ ተሽከርካሪዋ አንዳንድ ባህሪያቶች እንግዲህ በሌላ ቪዲዮ የምሰራላችሁ ይሆናል እያልኩኝ ሌላው እንግዲህ ብዙዎቻችሁ የምትወዷትና በሀገራችን ኢትዮጵያ በአነስተኛ ዋጋ የምትሸጠው የሱዙኪ ኤቭሪን አሁናዊ እንግዲህ ወራችንን ጠብቀን ወደ እናንተ መረጃውን የምናደርስበት ሰዓት ነው። የዛሬ ሳምንት አካባቢ የሱዙኪ ኬሪ አሁናዊ ሙሉ የዋጋ ዝርዝር አድርሻለሁኝ። አሁን ደግሞ የሱዙኪ ኤቭሪን አሁናዊ የዋጋ መረጃ ነው ወደ እናንተ የማደርሰው። በተለይ ከዛ በፊት እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባና ከ10 በላይ ቪዲዮ እንግዲህ ለ2 ዓመታት ያክል ስሰራ ቆይቻለሁ። ከሱማሌ ለገሃቡር አካባቢ ያሉ እንግዲህ በ450 ሺህ፣ በ370 ሺህ፣ በ570 ሺህ መኪናን እንሰጣለን ወይንም እንሸጣለን የሚሉ እጅግ በርካታ ወንበዴዎች ስላሉ በተለይ በቅርቡም እንግዲህ ወደ 5-6 የምትሆኑ የቻናሌ ቤተሰቦች 50 ሺህ ብር አስገብታችሁ ተበልታችሁ ስክሪንሾት የላካችሁልኝ አላችሁ። ከፍተኛ ጥንቃቄ ልታደርጉ ይገባል። ምክንያቱም እነሱ የሚሰሩት ገንዘብ 50 ሺህ ብርና 70 ሺህ ብር አስገቡ ካላችሁ በኋላ ወዲያው ስልካቸውን አጠፋፍተው እንግዲህ ወደ እናንተ ምንም አይነት ጥሪን ማስተላለፍና ማግኘት እንዳትችሉ ያደርጓቸዋል። ምክንያቱም ብዙዎችም በዚህ ሁኔታ ውስጥ ስላለፉ ማለት ነው። ስለዚህ እጅግ ከፍተኛ ጥንቃቄ አድርጉ ለማለት ያክል እወዳለሁ። እንግዲህ አሁን ላይ በመዲናችን አዲስ አበባ ላይ እነዚህ ሱዙኪ ኤቭሪ ተሽከርካሪዎች በብዛት ባይገኙም አልፎ አልፎ አንዳንድ ቦታዎች ላይ ተመልክቻለሁ ማለት ነው። በ2012 ሞዴል ሱዙኪ ኤቭሪ ከዚህ በፊት እንግዲህ ለበርካታ ጊዜያት እስከ 1.550 አካባቢ የነበረ ቢሆንም አሁን ላይ ግን ዋጋቸው ከፍተኛ ጭማሪ በማድረግ በ1,750,000 ሺህ ብር እንደሚሸጡ ከተለያዩ የመረጃ ምንጮች ወይንም ከተለያዩ የመሸጫ ቦታዎች ተመልክቻለሁ። ነገር ግን ታርጋ የለጠፉ በ2012 በአውቶማቲክ ማርሽ ማለት ነው
ጥሩ ይዞታ ያላቸው ምንም አይነት ያልተጎዱ ሞተር ያልፈቱ ከ1,250,000 ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም እንግዲህ በርካታ የመኪና መሸጫ ቦታዎች ላይ በስፋት ይገኛሉ። እናንተም እንግዲህ እነሱን መግዛት ትችላላችሁ። ስትገዙ ግን ማስፈተሽ ይኖርባችኋል። በእርግጥ ጥሩ ይዞታ ያላቸው ቢሆንም አንዳንድ ወጪዎች ሊኖሩ ስለሚችሉ እነዚህን ከግንዛቤ ውስጥ ማስገባት ይኖርባችኋል ለማለት ያክል እወዳለሁ። እንግዲህ መግቢያ ላይ የገለጽኩላችሁ የዓለማችን ርካሿ ተሽከርካሪ ባለ 4 እግሯ እንግዲህ ሚኒካር በሀገራችን ኢትዮጵያ ገብታለች። በተለይ ወደ ክፍለ ሀገር አካባቢ አዋሳም እንዲሁም የተለያዩ የቦታዎች ላይ ማለት ነው በብዛት አነስተኛ ሚኒካሮች እየገቡ ነው። አዲስ አበባም እንግዲህ በስፋት ይገባሉ ተብሎ ይታሰባል። ዞሮ ዞሮ እየተከታተልኩ እንግዲህ መረጃውን የማደርሳችሁ ይሆናል። የዚችን ተሽከርካሪ ሙሉ የዋጋ ዝርዝር እንግዲህ በሌላ ቪዲዮ የምሰራላችሁ ይሆናል እያልኩኝ ለዛሬ እንግዲህ ያቀረብኩላችሁ አሁናዊ የሱዙኪ ኤቭሪ ሙሉ የዋጋ ዝርዝር ይህን ይመስላል ማለት ነው። ሁላችሁም ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ደግሞ ሰብስክራይብ ማድረጋችሁን እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።